መልከቱ ሰዎችዬ ማለት ነው። በየአረብ ቤቱ ያለ ጉድ ጀግና ነች እሷ። ግን እሺ ካሜራውን ከሰከሰችለት ማለት ነው። የወደቀውን ወይም የተሰበረውን ካሜራ አነሳችው። አሁንም እየተጨቃጨቋት ነው። ድጋሜ በእግሯ ደገመችው ማለት ነው። ለማንኛውም አረቦች በዚህ በኩል ወይም ደግሞ በዚህ ሁኔታ ሰራተኞች እንደሚፈትኑ ስንቶቻችን እናውቃለን? በነገራችን ላይ ዛሬ ጥያቄ ያለኝ የሀገሬ ልጆች፣ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ስቱዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ማ ወደ ዋናው ወደ መጣሁበት ቪዲዮ ከማለፌ በፊት አረብ ቤት ውስጥ እየሰራችሁ ጨቅጫቃ መዳም ያላችሁ ቶች ግን እንዴት ነው የምትኖሩ? እስኪ ንገሩኝ። እንዴት ነው ችላችሁ አመት 2 አመት 3 አመት 4 አመት የምትሰሩ? ማለቴ ጨቅጫቃ ስላችሁ ሁሌ ነው እንጂ አልፎ አልፎ ሁላችንም ጋር አይደለም። ከ30 ባዳ ይቅርና ከእናት ጋርም ሰው ይጋጫል ማለት ነው። ግን አንዳንድ አረቦች አሉ ማለት ነው። ወላይ ዛሬ ጓደኛ ይደውል አለቀሰችብኝና በጣም አሳዘነችኝ ከምላችሁ በላይ። ወላይ ወደ ሀገሯ መሄድ ትፈልጋለች፣ ግን ደግሞ ብር የላትም። የልጆች እናት ነች ማለት ነው። እና አሳዘነችኝ። ሁሌ ስትለኝ ስመክራት፣ ሁሌ ስትለኝ ስመክራት፣ ዛሬ ግን ከአሟ በላይ ሆነባት። ያን እናንተ ጥፋት አጥፍታችሁ እናንተ ሳሰሩ ቀርታችሁ እኮ ቢናገሯችሁ እኮ ችግር የለም። የሀገሬ ልጆች ለምሳሌ ታስታውሱ ከሆነ ከ3 ከ4 ቀን በፊት ወይም ከ1 ሳምንት በፊት አንዲት እህታችን በዚህ በኩል ተማራሷም እያወራ ሰምቻት ነበረ። እሱ ምንድን ነው ለምሳሌ ልንገራችሁ። ምሳለች ስሰራ ከተነሳች በኋላ ለምን ሰራች ብላ ትጨፍርብኛለች፣ ትጮህብኛለች፣ ሰላሜን ትነሳኛለች አለች ማለት ነው። ሳልሰራ ከቀረው ደግሞ በቃ እሷ ስትነሳ እሰራለሁ፣ ያዘዘችኝን ነገር አድርጋለሁ ብዬ ዝም ብዬ ስጠብቃት ደግሞ ከተነሳች በኋላ አሁንም ለምን ሰራች ብላ ትጮህብኛለች። የማደርገው ነገር ቅጡ ጠፋኝ። እንግዲህ አስቡት ማለት ስትሰሩ ለምን ሰራችሁ? ሳታደርጉ ስቀሩ ያንን ነገር ለምን አላደረጋችሁም? በቃ እንደ ውሃ ቀጠነ ምናምን ብለው በሆነ ባልሆነው የሚጨቃጨቁ አሰሪዎች ያላችሁ ቶች ግን እንዴት ነው የምትኖሩት? እስኪ ንገሩኝ። ሁሌ በጣም አሳዘነችኝ። እኔ ግን ሲጠናባት በቃ ወደ ሀገርሽ ግቢ ዝም ብለሽ አልኳት ማለት ነው። ምክንያቱም ልታሳብዳት ነው። ሀገሬ ልጆች ሰው በጥፋቱ ቢወቀስ ችግር የለውም፣ ግን ያለ ጥፋታችሁ ያለ ስራችሁ እንዴ አድርጊ ትላትና ያን ነገር ስታደርግላት ለምን አደረግሽው ብላ ትጮህባታለች። ሳታደርግ ስቀር ደግሞ ለምን አላደረግሽም ብላ ትጮህባታለች። እንደው የቸገረ ነገር የሀገሬ ልጆች። እንደው ወላሂ አንዳንድ አረቦች ግን አለ ልቦና ይስጣችሁ። ወር እኛንም እንደው ሰው ቤት አላህ ያውጣን እና እንደዚህ ያለ ጨቅጫቃ መዳም ኑሮባችሁ ችላችሁ ታግሳችሁ የምትሰሩቶች ግን በጣም ጀግኖች ናችሁ። ወላሂ እኔ እኮ አንድ ስትናገረኝ እኮ 10 እኮ ነው የሚመልሰው የሀገሬ ልጆች። ለዚያ ምን ትላለች መሰላችሁ? ሀዳ ኢትዮጵያ ትካምልሳ ነጡ ይላ ምናምን ትላለች። እነሱ 10 ተናግረው ማለት ነው። እኛ 2 ከመለስን የሚታያቸው ከኛ ምላስ የሚወጣው ነው የሀገሬ ልጆች። እነሱ የሚናገሩት በቃ ወርቅ የሚናገሩ ወርቅ የሚያዘንቡብን ነው መስላችሁ ማለት ነው። እንደፈለገች አፋ እንደመጣ ትናገርና እናንተ እንትን መልስ ስጧት። በቃ እናንተ እንደዚህ ናቸው፣ ልሳናችሁ ጦል ነው ምናምን ሀራናንቱ ምናምን ትላችኋለች ማለት ነው። እንዴ ግን ስንቱን እንቻል የሀገሬ ልጆች፣ በስንቱ እንቃጠል። ወላሂ አንዳንዴ እኔ ግርም ነው የሚለኝና እስኪ ኮመንት አነባለሁ ጓደኛዬና ጨቅጫቃ መዳም ያለባችሁ ቶች እንዴት ችላችሁ እንደምትኖረው ኮመንት አስቀምጡላት ማለት ነው። ስለሚጠቅማን ነው። በነገራችን ላይ ከቪዲዮ ብቻ ሳይሆን ከኮመንተሮችም ብዙ ነገር እንደምንማር ካሁን በፊቱ ነግራቸዋለሁ። የምትጽፉት የምትሰጡት ኮመንት የሚያስተምራልና የሆነ ነገር በሏት ማለት ነው። ወደ መጣሁበት ወደ ዋናው ቪዲዮ ልውሰዳችሁ። ጌማት እየበላችሁ ሁኔታችሁ ታውቃላችሁ። በደረቅ ወቶች ማድረቅ አልወድምና እየበላችሁ በነገራችን ላይ በጣም ከምላችሁ በላይ የጌማት ባለሙያ ነኝ። እሺ ኢትዮጵያ ሰድኮኔ ኢንሻአላህ የአረቦችን ምግብ ቤት ከፍታለሁ ብዬ ተስፋ አድርጋለሁ። ትመጣላችሁ ማለት ነው። እና ወደ ቤተሰቦች መግቢያ ላይ ያያቸው አሸቃላ ደግሞ እንግዲህ ትልቅ ሴት ነች ማለት ነው። ከዚያ ቤትም ብዙ አመት ሰርታለች። በነገራችን ላይ ሰራተኛዋ የኛ ሀገር ዜጋ አይደለችም። ግን ከአሁን በፊትም እንዳልኳችሁ ልክ እንደኛ አረብ ቤት ውስጥ ተቀጥረው የሚሰሩ የማንኛውም አገር ዜጎችም ቢሆኑ የሚያስተምር ነገር ካለው ያንን ቪዲዮ ይዤ ከመምጣት ወደ ኋላ አልልም ብያቸዋለሁ። ለምን ካላችሁ ማንኛውም ዜጋ ትሆን አረብ ቤት ውስጥ ስንኖር ተመሳሳይ ህይወት እንደምንኖር እኔ ያውቃለሁ ማለት ነው። እና ይቺ ሰራተኛ ብዙ አመት እዚያ ቤት ሰርታለች። ትልቅ ሴት ነች፣ የህንድ ዜጋ ነች ማለት ነው። እና እንዳያችኋት በአንድ እጇ ብር ይዛለች፣ በአንድ እጇ ካሜራ ይዛን ያያችኋት ማለት ነው። ካሜራው አዲስ ካሜራ ነው። ይሄ መዳሟ ልጅ ነው። ከውጭ ቆይቶ መጣና ጠራት፣ ገና ከመኪናው እየወረደ እና እንደመጣ ቀጥሎ ብር ሰጣት ማለት ነው። ብዙ ብር ነው። ያንን ብር ሲሰጣት ተቀበለችውና ውሹ ሀደ ምናምን የምን ብር ነው እያለችው ነበረ። ከዚያ እሱ ይሄ ብር ላንቺ ነው ሲላት፣ ለምን ነው የምትሰጠኝ በምን ምክንያት ምናምን ብላ እየቀለድክ ነው አይደል ምናምን ብላ እየተጨቃጨቀችው እያለ የሆነ ነገር እንድታደርግልኝ ፈልጌ ነው ብሩን የሰጠው ይላታል ማለት ነው። እሷም እሺ ምንድን ነው
ንገረኝ ትለዋለች። ከዛ ደብቆት የነበረውን ካሜራ አወጣና ይሄ ካሜራ ይታይሻል አይደል አላት። እሷም አዎ ይታየኛል አለች ማለት ነው። በነገራችን ላይ የሀገሬ ልጆች ልክ በእኛ ላይም እንደዚህ ሊያደርጉ እንደሚችሉ ማወቅ አለባችሁ። ወላይ ከምሬ ነው የምላችሁ። ሰራተኛ ሲወጡላቸው የካሜራ ባለሙያ ምተው ካሜራ የሚያስገጥሙ ብዙ መዳሞች እንዳሉ መውቁ ማለት ነው፣ እናንተ ሳታዋቸው እና ለዛች ሸቃላ ከዚያ በኋላ ይሄን ብር የሰጦች አንቺ የሆነ ነገር እንድትተባበሪ ነው። እሱ ምንድነው መሰለሽ ይሄን ካሜራ ወስደሽ ከእናቴ ክፍል አስቀምጪውና እናቴን መከታተል ፈልጌ ነው ይላል ማለት ነው። ገባችሁ? እሱ እኮ እኔ ልጁ ማለት ነው አውቆ ሰራተኛዋን ለመታዘብ ሊሆን ሁሉ ይችላል እንጂ እናቱን አሳልፎ ለሰራተኛ መስጠት ይፈልጋል ብዬ ያለምልበትም። ግን አውቆ ሰራተኛይቱን ለመታዘብ ለምን ካላችሁ ያው አንዳንድ አስተሳሰባቸው ወደ ኋላ የቀሩ ወይም ደግሞ ጉትቶች የሆኑ አረቦች ሰራተኛ የመጣችው ተቸግራ ነው፣ ብር ፈልጋ ነው። ስለዚህ ብር የሚያስገኝላት ነገር ከሆነ ማንኛውንም ነገር ስሪ ብንላት ትሰራለች ብሎ ነው የሚያምኑ። ገባችሁ? ስለዚህ በማንኛውም ወንጀል ልትተባበርነ ትችላለች ብር እስከ ተከፈላት ድረስ ብለው ስለሚያምኑ እናሱም ይች ሰራተኛ ብሩን ላለማጣት ስትል ይህን ነገር ታደርገዋለች ሊል ነው። ገባችሁ? ብታደርገው ድሮ ደግሞ ምን ያክል እንደሚታዘባት አሰቡ። ከዛ እና ይህን ካሜራ ውሰጅና ከእናቴ ክፍል አስቀምጭልኝ፣ ይህን ብቻ እንድተባበረኝ ስለፈለግኩ ነው ብሩን የሰጠውሽ። ወስደሽ ገጥመሽ እሷ ሳተሽ ከወጣሽ ሌላ ተጨማሪ ብርም እሰጥሻለሁ አላት ማለት ነው። ከዛ እሷ እኮ አንተ ይህን ብር የሰጠኝ እኔ ከእናቴ ክፍል ወስጄ ካሜራ እንዳስቀምጥልን የፈለግከው ስትለው አዎ በተደጋጋሚ ጠየቀችው ማለት ነው። ከዛ እንዳያቸዋት በጣም ተናደደች እና ያንተ ብር ባናቱ ይተከላለች እና ብሩንም ሰጠችው፣ ካሜራውንም ይባስ ብላ ወረወረችና ሰበረችው። ተናደደባት፣ ጮኸባት፣ አንሸዋላት፣ ራሷ አነሳና ሰጣት። አሁንም ስታዩ ካሜራው ተሰብሯል። ግን ለግጠመውና ላስተካክሎና ውሰጅ ሲላት ነው እንዲህ ያለችና ተቀበለችና አሁንም ደግሞ በእግሯ ድቅቅ አድርጋ በሩንም ሰጥተው በጣም ተናዳ በሩን ከላዩ ላይ ዘጋችበት ምናምን ነገር። በዚያ ሁኔታ ተጠናቀቀ ማለት ነው። እና ምላችሁ ፈልጌ ነው እንደዚህ የሚያደርጉ አንዳንድ አረቦች አሉ። አንዳንዶቹ ሚስቶቻቸውን ለመፈተን፣ አንዳንዶቹ ባሎቻቸውን ለመፈተን ሰራተኞቻቸው እንዲተባበሯቸው የሚያደርጉ አሉ። ግን በምንም ሁኔታ በምን አንድ ነገር ማልንገራችሁ የኔ ሰውዬ ማለት ነው። ለምሳሌ የሆነ ነገር ሲገዛልኝ ወይ ሲያደርግልኝ ላትከብር የህግማማ ይላል ማለት ነው። እና እኔም ተናግሬ አላቅም። ግን የሆነ ጊዜ የረመዳን ዘካ ነውና ብር ሲሰጠኝ ማለት ነው ለእናትሽ ለአባትሽ ለእህትሽ ምናምን እያለ ሰጥና በስላት ከብሬ ወላ ህግማማ ወላ ህግበናት ይለኛል ማለት ነው። እዚያ እኔም ኦኬ ይለዋለሁ። ከዛ ለካ ራሱ ይሄድና ይናገራል ማለት ነው። ሀገሬ ልጆች ወላሂ ነው ምላችሁ ፈልጌ ነው። ከባልና ከሚስቶች የሚደበቅ ነገር የለም። ለእኛ ይምሰል ነው እንጂ እንደዚያ የሚሉ ማለት ነው። ከዚያ እሷ ደግሞ በሁለተኛው በሶስተኛው ቀን ባባ ካማጠትች ቤዛት ማለት ዘካለች ማለት ነው። ከዛ መድሪያና ማሀሰብ ታልኳት እኔ እንጂ አላየሁትም ምናምን አልቆጠርኩትም ብዬ እኔ ደግሞ ዝግት ለምን ካላችሁ እሱ እንዳትናገሪ ስላለኝ ነበር። ግን ደግሞ እሷ እንደዚህ የጠየቀችኝ እሱ ስለነገራት ነው። አዎ ለልጆቹም እኮ ለእኔም እኮ ስጧት ብሎኝ ነው እና ኢንሻላህ እንሰጥሻለን ምናምን አለች ማለት ነው። እሷ እንደማሰጠኝ አውቃለሁ። እንዲሁም በእኔ ስም ትቀበላለች፣ በእናቷ ሰራተኞች ስም ትቀበላለች ከሌላ ሰው እንጂ አትሰጠኝም። እና እንደዚህ አለች። እሱ ግን ለእኔ ምሰል እንደዚህ ይላል እንጂ ከሁለታችሁ የሚደበቅ ነገር የለም። እና አውቆ ሊታዘባችሁ በዚህ ነገር ወጥመድ ውስጥ ሊያስገባችሁ ስለሚችሉ ባልሆነ ወንጀል በሆነ ነገር ላይ በጭራሽ እንዳትተባበሩ። ብር ባናቱ ይከፈል። እናንተ ካላችሁ ሰርታችሁ ማግኘት ትችላላችሁ ማለት ነው። እና የዛሬ ቪዲዮ ይሄን ይመስል ነበረ። በደንብ ስሙን ለጓደኞቻችሁ ማካፍሏቸው። ሸቃሊትንም ሰብስክራይብ አድርጉ፣ እንማማርበታለን።